ሰላም እንደምን አላችሁ ተማሪዎች ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 2 ፋክተርስ ኢንፍሉዌንሲንግ ዘ ወርልድ ክላይሜት ሪጅን በሚል ርዕስ ላይ ይሆናል። እስከ መጨረሻው አብራችሁን ቆዩ። The global climate distribution look like be jumbled or not uniform. Yes ከዚህ በፊት እንዳየነው ዓለም ላይ አራት ክላይሜት ሪጅኖች አሉ። እነሱም ሎው ላቲቲዩድ፣ ሚድ ላቲቲዩድ፣ ሃይ ላቲቲዩድ እና ቤዝድ ኦን ኤሌቬሽን ደግሞ ሃይላንድ ክላይሜት ታይፕ ኦር ክላይሜት ሪጅን አይተናል። ስለዚህ ቦታዎች እንደዚህ አይነት ክላይሜት ታይፕ ሊኖራቸው የሚችለው በምን ምክንያት ነው? That means there are factors that cause the formation of different climatic region. ስለዚህ climatic control or factors influence the climate in a given location or in a given area. እነሱም factors ምንድናቸው? የመጀመሪያው factor that affect the world climate region የመጀመሪያው latitude ነው። latitude or seasonality። ሁለተኛው combined effect of revolution, rotation and tilt of the earth. the third one continentality ይሄ ማለት distance from the sea እንደማለት ነው። atmospheric circulation አራተኛው ነው። the fifth one seasonal moment of subtropical high pressure. 7 Coriolis effect, centrifugal acceleration and friction, ocean circulation and topography or elevation. Those are what? Factors that influence world climatic region. ቦታዎች የያዙት climate region ያገኙበት ለምሳሌ ሆት የሆኑበት ወይም ኮል የሆኑበት ምክንያቱ ምንድነው? that means እነኚህ ፋክተርስ ይባላሉ። አንድ ባንድ ለማየት ስንሞክር የመጀመሪያው ተማሪዎች latitude or seasonality ነው። እንግዲህ latitude ማለት it indicates the distance of places from equator ነው። ቦታዎች ከኢኩዌተር ባላቸው ርቀት ኢን ዲግሪ ሲገለጥ latitude ይባላል። so latitude ምን ማለት ነው? አንጉላር ዲስታንስ ነው። አንጉላር ዲስታንስ ኢን ዲግሪ ፍሮም ኖርዝ ኦር ሳውዝ ኦፍ ኢኩዌተር። ፎር ኤግዛምፕል እዚህ ጋር ትሮፒክ ኦፍ ካንሰር አለ። ካንሰር በ23.5 ዲግሪ ኖርዝ ኦፍ ኢኩዌተር የሚገኝ ነው። በሳውዝ በኩል ደግሞ ካፕሪኮርን አለ 23.5 ዲግሪ ሳውዝ ኦፍ ኢኩዌተር የሚገኝ ነው። ስለዚህ እነኚህ አንጉላር ዲስታንስ ኦር አንጉላር ቫልዩ ኢን ዲግሪ ፍሮም ኖርዝ ኦር ሳውዝ ኦፍ ኢኩዌተር ላቲቲዩድ ይባላል። ስለዚህ ቦታዎች ከኢኩዌተር ባላቸው ቅርበትና ርቀት ይሄም ማለት ነው ኒርሊ ሎው ላቲቲዩድ እና ኒርሊ ሃይ ላቲቲዩድ ሲገኙ የተለያየ ክላይሜት ታይፕ ይኖራቸዋል ማለት ነው። አሁን እዚህ ጋር እንደምናየው ሰን አንግል አለ ኦር ሰንላይት አለ። ሰንላይት እንደምታውቁት ተማሪዎች ወደ ኢኩዌተር አካባቢ ፐርፐንዲኩላር አት ራይት አንግል ነው የሚያርፈው። ስለዚህ ምንድነው ኤሪያስ ኒር ቱ ኢኩዌተር they are warmer ወደ ኢኩዌተር የተጠጉ ቦታዎች ወይም አካባቢዎች ሃይ አንግል ኦፍ ዘ ሰን ወይም ሃይ ኢንሶሌሽን ስለሚያገኙ በጣም ሞቃት ናቸው። ነገር ግን ሪጅን ፋር አዋይ ፍሮም ኢኩዌተር ሪጅን ፋር አዋይ ፍሮም ኢኩዌተር ማለት ነው ወደ ኖርዝ ፖል አካባቢና ወደ ሳውዝ ፖል አካባቢ ያሉ ሪጅን ፋር አዋይ ፍሮም ኢኩዌተር they are cooler በላቲቲዩድ ምክንያት ወደ ኢኩዌተር የተጠጉ ቦታዎች that means low latitudinal ያሉ ቦታዎች very warmer ናቸው። high amount of temperature ያገኛሉ። ወደ ፖል ኒርሊ ኖርዝ ፖል እና ሳውዝ ፖል ወደ ሃይ ላቲቲዩድ አካባቢ ያሉ ቦታዎች ደግሞ ኩለር ናቸው ማለት ነው ተማሪዎች። በምን ምክንያት? በላቲቲዩድ ምክንያት ማለት ነው። ለምሳሌ ቤዝድ ኦን ላቲቲዩድ ፕሌስ ኦፍ ዘ ሰርፌስ በሁለት መክፈል እንችላለን። ሎው ላቲቲዩድ ማለት ፀሐይ በቀጥታ የሚያገኘውን ፓርት እና ሃይ ላቲቲዩድ ደግሞ በኦብሊክ አንግል የሚያገኘውን ፓርት ማለት ነው። ስለዚህ ሎው ላቲቲዩድ ሪጅን ስንል places that are found around equatorial location ማለት ነው። ወደ ምድር ወገብ አካባቢ የሚገኙ ናቸው። የሰን አንግል ሎው ላቲቲዩድ ሪጅን ላይ የሚገኙ ቦታዎች ሰን አንግል 90 ዲግሪ ነው። ይህ ማለት solar ray flows through the atmosphere efficiently because the sun is directly overhead at 90 degree angle ማለት ነው። solar ray እዛ አካባቢ ያለው አትሞስፌር ላይ የሚያልፈው efficiently ነው። ምንም አፌክት የሚያደርገው የሚጋርደው amount of insolation የሚቀንሰው ነገር የለም። ምክንያቱም የፀሐይ ሙቀት ወደ መሬት የሚያርፈው በ90 ዲግሪ ነው። ይሄ ማለት ወደ ሰርፌስ የሚደርሰው የፀሐይ መጠን ፐርፐንዲኩላር ነው። ስለዚህ ሎው ላቲቲዩድ ሪጅን አካባቢ ኒርሊ ኢኩዌተር አካባቢ ኤቭሪ ዴይ 12 hour of bright night sunlight experience አለ። ይሄ ማለት ነው
12 hours of bright sunlight experience ማለት ለ12 ሰዓት ያክል የፀሐይ ብርሃን ያገኛሉ ማለት ነው። ምን አካባቢ የሚኖሩ ወደ ምድር ወገብ አካባቢ ወደ ኢኳቶሪያል ሎኬሽን አካባቢ የሚኖሩ አካባቢዎች ለ12 ሰዓት ያክል ሰንላይት አላቸው። so it has more time for the surface to heat so ለ12 ሰዓት ያክል ሰንላይት ካለ ብዙ ጊዜ መሬት እንዲሞቅ ሃይ ሂት ያገኛል ማለት ነው። ይህ ማለት ደግሞ little seasonal change ብዙም የወቅቶች መለዋወጥ አይታይም low latitude region አካባቢ so this region has high temperature and precipitation ምን ማለት ነው? ወደ ኢኩዌተር ያሉ ቦታዎች high amount of insolation ያገኛሉ። ይሄ high amount of insolation ደግሞ high amount of temperature እንዲኖራቸው ያደርጋል። high amount of insolation ካለ ደግሞ በሌላ መንገድ high amount of evaporation አለ። ይሄ evaporation due to the presence of vegetation coverage and other ምን ይሰጣል? high amount of precipitation ማለት ብዙ የሙቀት መጠንና የዝናብ መጠን ይኖራቸዋል ማለት ነው ወደ ሎው ላቲቲዩድ አካባቢ የሚገኙ ቦታዎች። ሁለተኛው ሃይ ላቲቲዩድ ሪጅን የሚባለው ሃይ ላቲቲዩድ ማለት ከሚድል ላቲቲዩድ ከፍ ብሎ ወደ ኖርዝ ፖል እና ወደ ሳውዝ ፖል የሚገኝ ነው። ይሄ ማለት it is found around Arctic and polar location ይሄ ማለት amount of insolation ወይም 0 ዲግሪ ኢንሶሌሽን ያለበት አካባቢ ነው። የሰን አንግል ደግሞ ሎው ሰን አንግል ነው ያለው። ሎው ሰን አንግል የሆነበት ምክንያት ምንድነው? ፀሐይ ፐርፐንዲኩላር አይደለም ወደ ሃይ ላቲቲዩድ የምትደርሰው ወይም የምታርፈው በስላንቲንግ አንግል ወይም በኦብሊኪው አንግል ነው። በዚህም ምክንያት ይሄ ኤሪያ ኮልደስት ኤሪያ ነው። ስለዚህ ዲስቲንክት ሲዝኖች አሉ። የተለያየ ሲዝኖች የሚፈጠሩበት አካባቢ ነው። ሎው ላቲቲዩድ ግን there is no seasonal variation እነኚህ ዲስቲንክት ሲዝን ለምሳሌ ሰመር እና ዊንተርን ስናይ ሰመር ምንድነው? ኩል ነው and relatively long days አለው። ሰመር በሃይ ላቲቲዩድ ሪጅን አካባቢ ኩል ነው፣ ቀዝቃዛ ነው። እንደገና ደግሞ ሎንግ ዴይስ አለ። ሎንግ ዴይስ ማለት ሃይ ሰን አንግል ያለበት አካባቢ ነው ማለት ነው። ዊንተርን ስናይ ደግሞ ኮልድ ነው and also it have long nights ሎንግ ናይት አለው ማለት ዴይ ሾርት ነው ማለት ነው። ስለዚህ seasonal variation in sun angle and amount of daylight የሰን አንግል በየሲዝኑ ቫሪ ማድረጉና amount of daylight variation መኖሩ it influence global temperature ማለት ነው። that means latitude ከቴምፕሬቸር እና ከፕሬሲፒቴሽን ጋራ ኢንቨርስ ሪሌሽንሺፕ ነው ያለው። ኢንቨርስ ሪሌሽንሺፕ ማለት ምን ማለት ነው ተማሪዎች? ላቲቲዩድ ሲጨመር ወይም ወደ ኖርዝ ፖል እና ወደ ሳውዝ ፖል ስንጠጋ amount of temperature ይቀንሳል። amount of precipitation or rainfall ምን ይሆናል ነው? ይቀንሳል ማለት ነው ተማሪዎች። ስለዚህ latitude have inverse relationship with temperature and precipitation